እንደ የፈለገ ነገር ቢሆን ቀይ ባህር የኢትዮጵያኖች ኮዝ ነው። ሺህ ጊዜ ደካማ ቢሆን የኢትዮጵያ መከላከያ ሰራዊት የኢትዮጵያ ህዝብ በዚህ ጉዳይ የሚፈጠረውን ጦርነት ላይ ማለት ነው ያለምን ማወላዳት ማለት ነው ህይወቱን ሊሰጥ ይችላል። አንድ ሰው በህግ ፊት የመጠየቅ በህግ ፊት ማንኛውም ጥፋት የመዳኘት መብት የሚባለው በጣም ፈንዳሜንታል የሆነው የሰው ልጅ መብት የሚባል ነገር ኤርትራ ውስጥ የለም ማለት ነው። እና ማጎሪያ ካምፕ ምንድነው ያለው ጦርነት? ቆይ አስመን መቀሌ ያለውን አመራርን የመምረጥና የማንሳትና የመወሰን ጉዳይ ውስጥ ከገባ ተው በጀርባ በኩል ማስታጠቁ ምናምንን ተው፣ እሱ በጣም ሩቅ ነው። አሁን ከዛ አልፎ እኮ መቀሌ የሚቀመጡ አመራር እንትና ነው እንትነዚህ ነው ይሄኔ የሚያማማላ መሆን ያለበት ቃል ወይ አንደኛውን ሻዕቢያ አስተዳድረን ሻዕቢያ ሀገር ይባል ወይ ነፃነታችን ማረጋገጥ አለብን የሚል ጥያቄ ብዙዎች ጋር እየተፈጠረ ነው የሚሄደው ጉዳዩ። ከጀነራል ታደሰ ምንም የሰማነው ነገር የለም፣ ጸጥ ብለዋል። በመሆኑም መፈንቅለ መንግስት ወይ መፈንቅለ መስተዳደር አይ ቲንክ በክልል ደረጃ መፈንቅለ መስተዳደር ነገር የሚመስል ነገር አለ። ሰላም ጤና ይስጥልን ውድ የኢትዮ ውይይት አድማጭ ተመልካቾቻችን፣ ይህ ዕለታዊ የተሰኘው ዝግጅታችን ነው። በዛሬው ዕለታዊ ዝግጅታችን ኤርትራ ያልታሰበውን ከ18 ዓመት በላይ በወታደራዊ ካምፕ ውስጥ የታሰሩትን እስረኞችን ምህረት ፈታለች። ከዚህ ምህረት ፍቺ ጀርባ ያለው ፖለቲካዊ አንደምታ ምንድን ነው የሚለውን ነገር በስፋት እንዳስሳለን። ለዚሁም ጀነራል ታደሰን ለመፈንቅለ ስልጣን ለማድረግ ከአስመራ መመሪያ የወሰዱት ወታደራዊ ኃይሎች በትግራይ ክልል የፈጸሙት ክስተትና ከዛ ጋር ተያይዞ አሁን ያለው በትግራይ ያለውን የፖለቲካ ትኩሳትንም እንዳሳለን። በመጨረሻ የአሜሪካ የደህንነት ሰነድ ኢትዮጵያና ኤርትራ መካከል በማንኛውም ሰዓት ጦርነት ሊከሰት ስለሚችል ቀድመን ድርድር ማካሄድ አለብን ስል መመሪያ አስቀምጧል። ይህ ነገር ምን አይነት አንድምታ አለው የሚለውን ነገር እነዚህና ሌሎች መረጃዎችን ይዘናል። እንደተለመደው ከባልደረባዬ ደረጀ መርጋራ ቀርበናል። እስከ ዝግጅታችን ፍጻሜ ከኛ ጋር አሁኑ። ይሄ ውይይታችን ተደራሽ እንዲሆናችሁ ደግሞ ኢትዮ ውይይትን ሰብስክራይብ ማድረግ የደወል ምልክቱ መጫንን አዘንጉ። ለሌሎች ተደራሽ እንዲሆንም ሼር እና ላይክ አድርጉ። ያን ቀጥታ ወደ አጀንዳዎቻችን እንገባለን። ደሬ እንኳን ደህና መጣ። እንኳን ደህና ቆየኝ አማን። መልካም እንግዲህ ለአድማጭ ተመልካቾቻችን የዛሬ አጀንዳዎቻችን ለመግለጽ እንደሞከርኩ የመጀመሪያው እንግዲህ በኤርትራ ውስጥ ብዙ ጊዜ እኛም ስናነሳ የነበረ ነገር አለ። ሰዎች ከታሰሩ በተለይ ከሃይማኖት ጋር ተያይዞ ከፖለቲካ ጋር ተያይዞ በተለያየ ነገር ተጠርጥሮ የሚታሰሩት ከደረቅ ወንጀል ውጪ ፍርድም ህገ መንግስትም ስለሌለ ጣቢያ ላይ እስከ 20 ዓመት የሚታሰሩ ሰዎች አሉ። በተለይ ይህንን የሚፈቀደው ሃይማኖት ኦርቶዶክስ፣ ሙስሊምና ኤቫንጀሊካል ቸርች ነው። እዚህ ውጭ ያሉት እንትኖች ካቶሊክና ኤቫንጀሊካል ቸርች ኤቫንጀሊካል እና ከዚህ ውጭ ያሉት አይፈቀድምና የሚደረገው እንቅስቃሴ ከሃይማኖት ጋር ተያይዞ የሚታሰሩ ሰዎች አሉ። ጣቢያ ላይ ነው የሚገርም ነገር 18 ዓመት 20 ዓመት ጣቢያ ላይ ይታሰራሉ። አሁን ትላንትና አዲስ ዜና ነው እንግዲህ የተሰማው ከወደ ኤርትራ። እሱ ምንድን ነው? ከደህንነት ሹሙ ግድያ ጋር ተያይዞ የታሰሩት ባለሀብቶች እንደዚሁም ደግሞ የፖሊስ አባላቶች 18 ዓመት እንግዲህ ከአስመራ ከተማ ወጣ ብሎ በሚገኘው ማይሰረዋ የሚባለው የወታደራዊ ካምፕ ታስሮ የነበሩ ሰዎች እንግዲህ ያለምንም እንትን አሁን መፈታታቸው ነው የተሰማው ነገር። ሻዕቢያ መንግስት ለምንድን ነው ይህን እርምጃ የወሰደው ነው? ዋናው ነገር መታሰር ኤርትራ ላይ አዲስ አይደለም። ድንበር ላይ አቋርጠ ልትወጣ ስትል ከተያዝክ ትታሰራለህ። ፍርድ የለውም። 7 ዓመት 8 ዓመት ነው የምታሰረው። ባይዞ የሚታሰረው እንትን ብቻ አይደለም፣ አንደር ኤጅ ይታሰራል። ያውን ፕሮፐር ስቴት አይደለም የሚባለው ወጣት ጥፋተኛ የሚባል ነገር አለ አይደል? አሁን በዚህ ሀገር ማለት ነው አንደር 18 የሆኑት በስፔሻል እንትን ወጣት ጥፋተኞች ጋር ነው ትሪት የሚደረጉት። እስር ቤት አላቸው ለብቻ። ሌላ ሀገር ላይም እንደዛ ነው ያለው። ኤርትራ ጋር ግን የሆነ 15 14 12 ዓመትም ሆን ድንበር አቋርጠህ ልታመልጥ ስትል ከተያዝክ
ትወሰድና ሌላው እንደሚታሰረው አንደርግራውንድም ከሆነ ወታደራዊ ካምፕም ከሆነ በጣቢያም ከሆነ ትታሰራለህ። 10 ምናምን ዓመትን እዛ ጋር ጠጥተህ ትወጣለህ ማለት ነው። አሁን ኤርትራ ጋር ምን አዲስ ነገር መጥቶ ነው እነዚህ ሰዎች እንዲፈቱ የተደረጉት? እሱ ነው በጣም መሰረታዊ ነገር የሚሆነው ማለት። ምናልባት እንግዲህ ትንተናችን ሊሆን የሚችለው ነገር ምንድነው? ትንሽ ፍንጭ ልስጥና አንተ ሐሳብን ዘለ ተሰጣለህ። ባለፈ ጥሪ አቅርቧል። አብይ መንግስት ሊያጠፋን ነው፣ ስለዚህ ሁሉም ሰው መዘጋጀት መቻል አለበት የሚል ለህዝቡ መመሪያ ተላልፈዋል። ይሄ መመሪያ ሲሪየስ መመሪያ ነው። ራስን ጧና ተከላከል የሚል ነገር ነው። እንደዚህ አይነት ወጥ የሆነ መመሪያ በሚወርድበት ሰዓት ማህበረሰብ ውስጥ ያለው ቅሬታ፣ ለምን እነዚህ ሰዎች ቤተሰብ ሊኖራቸው ይችላሉ፣ አንዱ ባለ ሀብት ነው፣ ጓደኞች አላቸው በወታደራዊ እንትን ውስጥ፣ ምንም ቢሆን ሆዴ የቆሰለ ያው የግደፍ እናታችን ነች እያልክ ችለ የምትቀመጥ ነገር አለ። በዚህ ሰዓት ግን በተቻለ መጠን እንደዚህ አይነት ቅሬታዎችን ለመፈወስ ታስቦ ነው ወይ? መቼም ይህን ሰውዬ 18 ዓመት ጣቢያ ላይ ወይ ደግሞ ወታደራዊ ካምፕ ውስጥ አስረ ብትፈታ ቂሙን ከምንም በላይ አጠንክሮ ይወጣ እንጂ ምረት የሚያደርግልኝ በቃ አሰሩኝና ተምሬበታለሁ የሚል ነገር የለም። ለምን በፍርድም በምንም ስላልሆነ የታሰረው ነገር ማለት ነው። ስለዚህ ይሄ ነገር ምናልባት አሁን ወታደራዊ ጥሪው ጋር ይያዝ ይሆን ወይ? ማህበረሰቡ ውስጥ ቅሬታዎችን ለመፍታት ታስቦ ይሆን ወይ? ይሄ ነገር እዚሁ ጋር ብቻ ነው የሚቆመው ወይስ ናሽናል ሰርቪሱን ሸሽቶ ከአገር ሲወጡ ሲሉ የሚታሰሩ ሰዎች አሉ ብዙ። አሁን እነሱንም ምረት የሚደረግላቸው ሁኔታ ይኖራል ወይ? አንዳንድ የፖለቲካል ሪፎርም ታስቦ ይሆን ወይ? ምንድን ነው እስቲ የሚሰጥ እስራኤል? ከዛ እንነሳደረ። አመሰግናለሁ አማን። ሐሳቡን ስትመለከተው በደንብ እንግዲህ በግራ በቀኝ መመልከት አለብን። 3 ነጥቦች እናንሳ። የመጀመሪያው ነጥብ የሚሆነው ከቀናት በፊት ኤኤፍፒ ያወጣው አንድ መረጃ ነበረ። የኤርትራ ተወላጆችን በተመለከተ ከኢትዮጵያ ጋር ያለው ውጥረት በምን መልኩ እንድትመለከቱታላችሁ፣ ወይም ደግሞ ከኢትዮጵያ ጋር ጦርነት ውስጥ ይገባል አይገባ የሚለው ነገር አጠቃላይ የማህበረሰቡን ስነ ልቦና ለአውደሪ አቅርቦ ነበር እና አብዛኞቹ ነዋሪዎች ፍርሃት እንዳለባቸው ድባቡን ሲመለከቱት የጦርነት ድባብ እንዳለ ተናግረዋል። ኢቨን እንደው ራሱ የኤርትራ ባለስልጣናት በየቤቱ ዶር ቱ ዶር እየዞሩ ለጦርነት እንዲዘጋጁ እያንዳንዱ ኤርትራ እንዲዘጋጅ መመሪያ አስተላልፈዋል። እና የኤኤፍፒ መረጃ አንደኛው ግብዓት የሚሆነን ኤርትራ ውስጥ የጦርነት ድባብ እንዳለና ጦርነቱ አይቀሬ እንደሆነ የሚያሳይ ነው። ሁለተኛ በኋላ ላይ በደንብ የምንወያይበት የትራምፕ ሰነድ እንደሚያሳየው በኢትዮጵያና በኤርትራ መካከል አንድ ሊፈነዳ የተቃረበ እጅግ በጣም አደገኛ ጦርነት አለ የሚል በደንብ በጥናት የተዘጋጀ ማለት። ስለዚህ ጦርነቱ ኢኒቪተብል መሆኑን ያሳያል። ወደ ሶስተኛ ስንሄድ አንተ ያነሳው ነገር አለ። በአንድ ሀገር ውስጥ አንድ መንግስት ታሳሪዎችን ሲፈታ ይቅር ሲያደርግ በአብዛኛው ብሔራዊ እርቅ የሚባል ነገር ነው የሚመጣው። ብሔራዊ እርቅ ማለት ለአንድ ለቆሙበት ዓላማ ናሽናል ለሆነ ጉዳይ ሁላችንም ተባብረን ወደዛ እንዝመት ከሚል አንጻር ነው። እንደ ወያኔ የራሱ ትዝ ካለ የአብዮት አካባቢ የህዝባዊ አመፅ በተቃጠለበት ጊዜ በየጊዜው እስረኛ ይፈታ ነበረ። 2010 2008 2009 ማለት ነው። ልክ 2010 እስኪደርስ ድረስ ማለት ነው። እና ልክ ማለዘቢያ ቅራኔ ማለዘቢያ እና ወደ አንድ ግን መሄጃ ነገር ነው። አሁን የተፈቱትም ሰዎች ስትመለከታቸው የደህንነት ሰዎች አሉ፣ ደህንነት ውስጥ የሚሰሩ ሰዎች፣ ነጋዴዎች፣ ተጽዕኖ ፈጣሪዎች የሚል ነገር ነው። የታሰሩበት ቦታ ደግሞ ወታደራዊ ካምፕ ነው፣ ወታደራዊ ቦታ ነው። እንግዲህ ምን ያህል እንግዲህ ኤርትራ ማለት ማጎሪያ ስቴት እንደሆነች ፕሮፐር ስቴት እንዳልሆነች የሚያሳየው አንድ ነው። ፕሮፐር ስቴት የሚያስብለው እኮ አንድ ሰው በህግ ፊት የመጠየቅ በህግ ፊት ማንኛውም ጥፋትህ የመዳኘት መብት የሚባለው በጣም ፈንዳሜንታል የሆነው የሰው ልጅ መብት የሚባል ነገር ኤርትራ ውስጥ የለም ነው። እና ማጎሪያ ካምፕ ነች ወይም ደግሞ ሽፍታ ስቴት እንዳትሆን አንድ የሆነ አለቃ አለ እዛ ውስጥ። እንግዲህ አለቃው ገሸሽ ሲል ወደ ሽፍታ ስቴት የምትሸጋግርበት ሁኔታ እንትን ያለ ነው ማለት ነው። ይሄ የሚያሳየው ከኢትዮጵያ ጋር ያለው ውጥረት እኛ እዚህ ውስጥ ካለው እንደውም በኢትዮጵያ ወገናት አይተው ከሆነ ትንሽ ረገብ ብሏል አለ ቴምፖ ትንሽ ረገብ ብሏል። በመንግስትም ወገን ቆጠብ ያለ ቃላቶችን ነው እየተጠቀመ ያለ ነው። እንደውም ከጦርነቱ አካባቢ ያሉትን ቮካብለሪዎች በመቀየር በዲፕሎማሲው ረገድ ብዙ ስራዎች እየተሰራ እንደሆነ እያየን ነው። ነገር ግን በኤርትራ ወገን ግን ያለው እንቅስቃሴ በጣም እንደተፋፋመና እንግዲህ በኋላም ትራምፕም ሰነድ ስናነሳ ያስደነገጣቸው በዛ ወገን ብዙ ነገሮች እየተሰራ ነው። እዚሁ ጋር ተያይዞ በነገራችን ላይ ኢሳያስ ባለፈው ሱዳን ጎብኝተው ልክ እንደወጡ ኃይለኛ ጦርነት ፈንድቷል ሱዳን ውስጥ ማለት ነው። እና ሁለተኛው የሚፈነዳው
በኢትዮጵያና በኤርትራ መካከል የሚባለው ነገር ነው። እነዚህ ጉዳዮች አይ ቲንክ በደንብ ምልክት ሊሆኑ ይችላል የሚል ሀሳብ አለኝ እኔ። አዎ እንግዲህ ከምንም በላይ ይሄ እርምጃ ምናልባት ልክ ወያኔ ኢትዮ ኤርትራን ጦርነት ለማካሄድ ስል አንዳንድ ወታደራዊ እንትኖችን የፈታበት ሁኔታ ነበሩ። እንደዛ ታስቦ ለምን መሰለህ ምንም ሌላ ሪፎርም ባልተደረገበት ሁኔታ ሪፎርሙ ደግሞ ሰውየውና ድርጅቱ ራሱን ለመለወጥ ዝግጁ ባልሆነበት ሁኔታ እነዚህን ሰዎች ያለ ሕግና ያለ ፍርድ ነው ያሰርከው። ያሰርክም ወታደራዊ ካምፕ ውስጥ ብቻ ነው። ቅድም ብያለሁ፣ እነዚህ ብቻ አይደሉም። በጣቢያ ደረጃ 10-15 ዓመት ሰው ይታሰራል ኤርትራ ውስጥ በጣቢያ ደረጃ። ጣቢያ እንግዲህ አስብ፣ ምግብ አቀርብ፣ መኝታ አቀርብ፣ ምናምን አቀርብ። ምንድን ነው የምትለው አሁን? ይሄን ነገር በየቀኑ ቤተሰብ የሆነ ነገር ይዞ እየሄደ የተመቻቸ አንተ እንዴት ነው በጣም ጠባብ የሆነ አንድ ጣቢያ ማለት እኮ የአንድ ሰው ግቢ ማለት እኮ በዛ ደረጃ ውስጥ 10 ምናምን ዓመት መታሰር ምን ያህል እንደሆነ ማለት እንደው የሪፎርም አካል እንዳይሆን ሪፎርሙ መጀመሪያ አለበት። እንደዚህ ከእስረኛ ከመፍታት ምናምን አንፃር አይደለም። ዋና ፈንዳመንታሉ የመንግስትን ቅርጽ መያዝ መቻል አለበት። ልክ ህገ መንግስት መርቀቅ መቻል አለበት። አንዳንድ ህጎች በምን እንደሆነ በማይታወቁ አሁን ኤርትራ ውስጥ ምንም ሀሳብን በነፃነት የመግለጽ የሚባል ነገር ማልታ ፓርቲ ሲስተም የሚባል ነገር እንደዚህ አይነት ነገር የለም። ሰዎች መደራጀት ሀሳባቸውን መግለጽ የሚባል ነገር ያማው ነፃነት ምናምን የሚባል ነገር የለም። እንደዚህ አይነት ነገሮች የተዘጉ ነገሮች ናቸው። እነዚህም ባላስተካከልክበት ይሄን የሪፎርም አካል ለማድረግ ነው ብለን ብታስብ የሚሆን ነገር አይመስለኝም። እኔ እንደሚገባኝ ነገር ምንድን ነው ራሳቸው ውስጥ ኮር የሆነ የሻዕቢያ አባላቶችና አመራሮች ውስጥ ምን ያህል ቅሬታዎች እየተፈጠሩ ሄዶ ሊሆን ይችላል። ምንድነው ይሄ ነገር በቃ የሚል አይነት ነገር ለምን አብዛኛዎቹ ጓደኛሞች ናቸው፣ አብዛኛዎቹ ቤተሰብ ናቸው። ገብተዋል አይደል? አንተ ስልጣን ላይ ሆነ ወይ ወንድም ሊሆን ይችላል እስር ቤት ውስጥ ያለው ማለት ነው። ስለዚህ እንደዚህ አይነት ነገር ሌላ ችግር ሊያመጣ ስለሚችል በቃ ይሄንን ማሻሻያ እናደርግ፣ ይሄን እናስተካክል። ይሄን ግን የሚደረገው ለምንድን ነው? የሆነ ነገር ከፊት ለፊታችን አለ የሚለው ነገር ነው። አሁን አንተ ጥሩ ሐሳብ አንተ ነበር ምንድነው በኢትዮጵያ በኩል ነገሩን በዲፕሎማሲ መንገድ ሃንድል እናደርጋለን። አንዳንድ ሰዎች ይሄንን እንዴት ነው እየገለጹ ያሉት? እንደ ፍርሃት በፍጹም የኤርትራ ኢትዮጵያ መከላከያ ሰራዊት የኤርትራን ጦር አይችልም፣ በፍጹም እንዳይሞክር የአብይ መንግስት ማብቂያው ነበር የሚሆንለት ተብሎ ሲተነትኑ አይቻለሁ። ምናልባት ትንሽ የሆነ ማህበረሰቡን አንደርስታንድ ካለማድረግ የሚመነጭ ነገር ይመስለኛል። እንደው የፈለገ ነገር ቢሆን ቀይ ባህር የኢትዮጵያኖች ኮዝ ነው። ሺህ ጊዜ ደካማ ቢሆን የኢትዮጵያ መከላከያ ሰራዊት የኢትዮጵያ ሕዝብ በዚህ ጉዳይ የሚፈጠረውን ጦርነት ላይ ማለት ነው ያለምን ማወላዳት ማለት ነው ህይወቱን ሊሰጥለትና ያለምንም እንትን ያደርጋል። በዚህ ጦርነት ላይ እንደ ቅዱስ ጦር ተቀብሎ ይዋጋል። ይሄን እንዴት ሳይረዱ የቀሩት ምን ነገር ጥያቄ እንድታነሳ ነው የሚያደርገው? ወይስ እንዲሁ ዝም ብለህ በቃ መጠላላትና መበሻሸቅ አይን ነገር ነው ወይ ትላለህ? ምናልባት እነዚህ ነገሮችን የሚናገሩት ይረዳሉ ተብሎ የሚጠበቁ ሰዎች ስለሆኑ ማለት እንደዛ አይነት ብሽቀት ምናምን ስላለባቸው ሁሉም ነገር ወደ የማጠልሸት ክሪቲካሊ ሳይሆን ጉዳዩ የሚያዩት ከራሳቸው የፖለቲካ ዓላማ አንፃር ነው። በነገራችን ላይ ይሄ ቴንደንሲ በተቃዋሚዎች፣ በፖለቲካ ፓርቲዎች እንዲሁም ደግሞ መንግስትን በሚወጉ ኃይሎች ዘንድ የተለመደ ነው። የኢትዮጵያ ካልቸር፣ የፖለቲካ ካልቸር ብሔራዊ ጥቅም ሳይሆን የሚታየው ጠላት ብለህ የፈረጅከውን ኃይል በማንኛውም አኳን ኮርነር የማድረግ ተንደንሲ ነው የሚደረገው እንጂ ትልቁ ስዕል አይታይም። ብዙ ጊዜ እዚህ ከህዳሴ ግድብ ጋር ራሱ በተያዘው እኮ አይተው ከሆነ የሚነሱ አጀንዳዎች ትንሽ ግምት ላይ የሚጥሉ ነገሮች ናቸው። ብሔራዊ ጥቅምን ታስቀምጥና ከመንግስት ጋር ያለን ቅራኔ መተቸት ይችላል። ከዛ አንጻር የሚታይ አሪፍ ነው። መልካም እንግዲህ ውድ አድማጭ ተመልካቾቻችንም በዚህ ጉዳይ ላይ ምናልባት ኤርትራ እነዚህን ሰዎች ወደ መፍታት 18 ዓመት በካምፕ ውስጥ የታሰሩ ሰዎችን ለመፍታት የወሰደችበት ምን ታስቦ ነው? እንዳው ምዕረት ለማድረግ አስባ ነው ወይስ ሌላ ፖለቲካዊ ዝግጅት የጋራ መግባባትን ለመፍጠር ታቅዶ ነው? ያ የታቀደው ነገር ደግሞ ምንድነው? ውጤት ያመጣል ወይስ አያመጣም በሚለው ጉዳይ ላይ እያንዳንዳችሁ የራሳችሁን ሀሳብ እንድሰጡን እየጠየቅን በዚሁ አጋጣሚ ኢትዮ ውይይትንም ሰብስክራይብ አድርጉ። ወደሚቀጥሉ አጀንዳ ብንሄድ መልካም ይመስለኛል። ይቻላል። ወደ ትግራይ ብንሄድ ይሻላል። ወደ ትግራይ እንሂድ። ትግራይ ላይ እንግዲህ የ2-3 ቀን ትንሽ ግርግሩ በጣም ከፍ ብሏል። እኛም በተወሰነ ደረጃ ዘግበናል። ትግራይ አካባቢ ያለው እነዚህ አርሚ 31 የተባለው ወደ ከተማ መጥቶ
መፈንቅለ መንግስት እንግዲህ ሲካሄድ በአብዛኛው እንደምታውቀው ሚዲያ ትቆጣጠራለህ፣ ፓርላማ፣ የፕሬዚዳንት ጽሕፈት ቤት ያንን የሚመስል ነገር እያደረጉ ነበረ እነዚህ የአርሚ 31። አሁን በመላምት ደረጃ አንዳንዶቹ ከደሞዝ ጋር ያገናኙታል። ሌሎቹ ደግሞ አይ ወታደራዊ አካባቢ ያለው የሆነ ጉምጉምታ አለ፣ ይሄ ጉምጉምታ በማንኛውም ሰዓት ሊፈነዳ ይችላል። ይሄ ደግሞ የተለመደ ነው። በአንድ ሀገር በጣም ክራይስ በሚገባበት ጊዜ ወታደራዊ ክንፉ የደሞዝ ጥያቄ ይጠይቃል። 1966 የደሞዝ ጥያቄ ጠይቋል። ደሞዝ ያሻሽል ያስጨምር መጥቶ ነው እንጂ እዚህ መንግስት ሆኖ ይቀርባል። ይሄ ነገር የተለመደ ነው። አሁን ትግራይ ውስጥ ደግሞ ምንም ሊገርመን አይገባም። አንደኛ የቲፒኤልኤፍ የፖለቲካ መስመር እጅግ በጣም አውዳሚ ስለሆነ በመንግስት ወገን ጥንቃቄ በተሞላው ረገድ አይ ቲንክ በጀት አካባቢ ያዝ አድርጎባቸዋል። ባለፈው እኛ በመላምት ደረጃ መንግስት ሊወስዳቸው የሚችላቸው እርምጃዎች ምንድን ናቸው? እዚህ አፋር ገብተው ታንክ አሳይተው መድፍ ተኩሰው ሲቪሊያን ገለው ቦታ ይዘው ከዛ በኋላ መንግስት ምንድን የሚያደርገው ሲባል አይ መንግስት እኛ ዋይዝ የሆነ አካሄድ ነው የሚሄደው፣ ምክንያቱም ሶፍት ፓወር ነው፣ ሶፍት ፓወርን ማንኛውም መንግስት እንደሚያደርገው ተጠቀመ የሚል ነገር ነው። ያንን ሲጠቀም እንትኑ ምንድነው ክራይሲሱ ዊዝን ነው የሚሆነው። በዛው ትግራይ ውስጥ ነው ክራይሲሱ የሚብላላው ማለት ነው። እና ሲብላላ እያየነው ነው። አንዳንዶቹ እንግዲህ አሁን ከአመራር ጋር ያገናኝተውታል። የቲዲኤፍ እንዲሁም ደግሞ የህወሓት አመራሮች አጌንስት ጀነራል ታደሰ ብለው የሚያስቀምጡ አሉ። ጀነራል ታደሰ እስካሁን ምንም ድምጻቸው አልተሰማም። ትንሽ ግራ የሚገባው ምንድነው በአብዛኛው ጊዜ እንደዚህ አይነት የፖለቲካ ሁነቶች ሲከሰቱ ጀነራል ታደሰ መጥተው ወጣ ብለው አይ ይሄ ጉዳይ እንደ አንዳንድ ስርዓት አልበኞች ወይም ደግሞ አንዳንድ ከመስመር የወጡ ኃይሎች ናቸው ይህን ጉዳይ የፈጸሙት እና አረጋግተነዋል ብለው ይናገሩ ነበር። ከጀነራል ታደሰ ምንም የሰማነው ነገር የለም፣ ጸጥ ብለዋል። በመሆኑም መፈንቅለ መንግስት ወይም መፈንቅለ መስተዳደር አይ ቲንክ በክልል ደረጃ መፈንቅለ መስተዳደር ነገር የሚመስል ነገር አለ ብለው ያስቀምጣሉ። እንግዲህ አንድ መረጃ አለ ተደጋግሞ የሚነገረው አርሚ ወደ 15 አርሚ ነው ያለው ቲዲኤፍ ላይ እንደምታውቀው። እነዚህ አርሚዎች 15 አርሚ አለ። እነዚህን አርሚዎችና ከህወሓት አመራሮች ያካተተ አንድ ብሔራዊ ኮንግረስ የተባለ ይተቋቋማል። ይሄ ነው እንዳለ ስራውን እየሰራ ያለው ትግራይ ውስጥ ያለው ፖለቲካ እና ጀነራል ታደሰን ዞር አድርጎ ምናልባት ይሄ ኮሚቴ ዶክተር ደብረጽዮን ስልጣን ላይ ሊያስቀምጣቸው ነው ወይ ብለን መጠየቅም እንችላለን ማለት ነው። እንግዲህ ዶክተር ደብረጽዮን ስልጣን ላይ መጡ ማለት ልክ ከፕሪቶሪያ ስምምነት በፊት የነበረው ወደዛ ስታተስ ኮ ይመለሳል ማለት ነው። ያ ደግሞ ሌላ ውስብስብ የሆነ የፖለቲካ እውነት ውስጥ ሊከተን ይችላል። መልካም እንግዲህ በዛም በዚህ የመሸራረፍ እንትን ነው አሁን ምንድን መሰለህ እያየን ያለነው ነገር ማለት ነው። የትግራይ ኃይል እንደ አሜባ የተቆራረጠ ነው ያለው። ሉክ አቶ ጌታቸው በዛ ሁኔታ ትንፋሻቸው የተቆራረጠ እዚህ ሀሳብ መጥቶ የተረፉ ጊዜ ማለት ነው ቀላል ቁጥር አይደለም። ያንተ ያደረጉት ወደ ቲፒኤፍ የሚባለው በዚህ ላይ ዶክተር ደብረ ማነው ጀነራል ታደሰ በዚህ ሁኔታ ችግርን ቢገጥማቸው ከሆነ ይብዛ ምስልስ በጌታቸው ደረጃም ባይሆን የተወሰነ የሆነ ነገርን ገንጥሎ መውጣታቸው አይቀርም። ስለዚህ ምንድነው የትግራይ ጣፋንታ የመጠንከር ነው የመጥፋት ነው የሚለውን ነገር ነው አሁን አንዱ እንድሰላ የሚያስፈልገው ነገር ማለት። ሁለተኛ ነገር ግን አንዳንድ ወገኖች አንድ ነገር እያነሱ ያሉት ጀነራል ታደሰ ታማኝነታቸውን ሲምፓቲውን ለዚህ ለፌዴራል መንግስት እየሆኑ ነው፣ አልተመቻቸውም። ለነማ ለነ ዶክተር ደብረጽዮን አልተመቻቸውም የሚል ነገር አለ። እኛ ደግሞ ሚዲያ አካባቢ ያለ ሰዎች ደግሞ ጀነራል ታደሰ ስራ ቆጥሮ ይዞ ሄዱ፣ ግን አልቻሉም መስራት ነው። አንድንም አልሰሩም፣ አንድም ሪፖርት አላቀረቡም። ጀነራል ታደሰ ከዶክተር ደብረጽዮን በምን ይለያል? በስም ካልሆነ እንላለን። እኛ ደግሞ ስማቸው ያኛው ዶክተር ደብረጽዮን ነው የኛው ጀነራል ታደሰ ሆነ እንጂ በተግባር ሂድ አስቁም ተባለ፣ ሊያስቆም አልቻለም። ጭራሽ ጉዳዩ ተስፋፍቶ ትግራይ ክልል ውስጥ ናቅፋ እንደ አንድ መገባቢያ መሆን ደረጃ የደረሰ አዲግራት አካባቢ ማለት ነው። ያው ይሄ ምንድነው ኢምፕሊኬሽኑ የሚለውን ነገር ነው ሌላ ወገን የሚያነሳው። በሌላኛው ወገን ደግሞ ምንድነው የምነሳው? ጀነራል ታደሰ በፍጹም ምቹ ስላልሆኑ በአስመራ ምቹ ስላልሆኑ በግደፍ ምቹ ተብሎ ስላልተወሰዱ እንዲወገዱና በሳቸው ቦታ ሌላ ተስማሚ ሰው አሁን አስብ እንግዲህ የትግራይ ጉዳይ ከፌዴራል መንግስቱ ወጥቶ ወደ አስመራ ገብቷል ማለት ነው። ማዕከላዊ መንግስቱ የትግራይ ክልል መሪነት ማለት ነው የሚወስን አካል ማለት ነው። አስመራ መወሰን ጀመረ ማለት ነው። ስለዚህ እነዚህ ሰዎች በዚህ ሂደት ነው ይላሉ አንዳንዱ እዛው የራሳቸው ሰዎች ናቸው እንትን ተና የሚያወጡትና
መሳሪያም ተሰጥቶ እነዚህ ሰዎች የተላኩት ወታደሮቹ የተላኩት ይሄን ሊፈጽሙ ነው፣ ትእዛዙ የመጣው ከአስመራ ነው የመጣን ብለው ነገር ነው የሚያስቀምጡት ነገር ማለት ነው። እንዳው እኔ አንዳንዴ እንዳው ሆደ ሰፊ ስለሆን ነው፣ ግን በእነሱ አጀንዳ ውስጥ አለመግባትም ትልቅ ብልህነት ዊዝደም ነው እሱም እንጂ ሻዕቢያውን ኢትዮጵያ ውስጥ በሚያደርገው ነገር ጦርነት እኮ ከዚህ በላይ ጦርነት ምንድን ነው ያለው? ውስጥን እያመሰ ምንድን ነው ያለው ጦርነት? ቆይ መቀሌ ያለውን አመራርን የመምረጥና የማንሳትና የመወሰን ጉዳይ ውስጥ ከገባ ተው፣ በጀርባ በኩል ማስታጠቁ ምናምንን ተው፣ እሱ በጣም ሩቅ ነው። አሁን ከዛ አልፎ እኮ መቀሌ የሚቀመጡ አመራር እንትና ነው እንትነዚህ ነው ይሄን የሚያማማላ መሆን ያለበት ቃል ወይ አንድያውን ሻዕቢያ አስተዳድረን ሻዕቢያ ሀገር ይባል ወይ ነፃነታችን ማረጋገጥ አለብን የሚል ጥያቄ ብዙዎች ጋር እየተፈጠረ ነው የሚሄደው ጉዳዩ። ግን እነሱ የፈለጉትን ግንባር መዋጋቱ ለኢትዮጵያ ይጠቅማል ወይስ አይጠቅም የሚለው ጉዳይ ነው አሁን የሚያዋጣው ነገር። ትልቁ ነገር እኛ በፈለግነው የሳንዙን ጉዳይ ነው እንግዲህ የምታነሳው። አንተ የፈለግከውን ጦርነት መዋጋት አለብህ እንጂ ጠላት የፈለገውን ጦርነት መዋጋት የለብህም ነው የሚለው ሳንዙ። እንግዲህ አርት ኦፍ ዘ ዋር የሚለው መጽሐፍ ጻፈ ሰውዬው ማለት። ስለዚህ እነሱ የፈለጉትን ጦርነት መዋጋት የለብንም እኛ በሚል ነገር የራሳችን ጦርነት ማበጀት መቻል አለብን ከሚል ነገር ነው እንጂ ከጦርነት በላይ የሆነ ነገር እየተደረገ እየፈረዳ ያለው ነገር ለምን እንወሻሻለን? ፋክቱ መታወቅ መቻል አለበት። እንግዲህ ምናልባት ከዚህ ጋር ተያይዞ ምን ተያይዞ ሊመጣ ይችላል የሚለው ጉዳይም አሳሳቢ ነው። ያልታደሰ ሸሽቶ ይመጣሉ ዳግማዊ ጌታቸው ረዳ ወይስ የራሳቸውን ትግራይ ፎርስ መሰረታሉ ወይስ በቃ እሺ እኔ ያልሆንኩም ለዘብተኛውን ያለው ሌላ ሻል ያለ ሰው ይምጣኔ ሽማግሌም ነኝ ብሎ ቦታውን ይለቃሉ? ምንድነው ሊፈጠር የሚችለው የሚለው ነገር በሚቀጥለው ቀናት ውስጥ የምናየው ነገር ነው የሚሆነው። ነገር ግን ነገሩ እንድብላላ እኔ አንድ አፕሪሺየት ያደረኩት ፌደራል መንግስቱ እርምጃ ተመቸኝ። እንድብላላ ቀስ ብለ በሩቁ መጫው ነው። ለምን ብር መስጠትም በራስ ብር መወጋት ነው የሚሆነው። እንዳውም ያዝ አንዳንድ ነገሮችንም አሁን ያዝ ማድረጉ ከዛ የትግራይ ህዝብ ከጫንቃው ላይ እንዲያወርዳቸው እድሉ ይኖራል። የሚገርመኝ ነገር ማለት ነው። አሁን ድሮ የትግራይ ህዝብን አታሉ ነበር ኦልተርኔቲቭ በሌለበት ሁኔታ። አሁን ለትግራይ ኦልተርኔቲቭ አለ። የሚገርመኝ ነገር ማለት ነው። ጌታቸው የነሱ ልጅ ነው፣ ደብረጽዮን የነሱ ልጅ ነው፣ አረጋዊ የነሱ ልጅ ነው፣ ገብሩ አስራት የትግራይ ልጆች ናቸው። ገብቷል አይደል? ስለዚህ እነዚህን ሁሉ ኦልተርኔቲቮችን ማየት መቻል አለበት የትግራይ ህዝብ ማለት ነው። እንግዲህ ጉዳዩን በዚህ ሁኔታ አንድል መደረጉ መልካም ይመስለኛል። ከዚህ ጋር ተያይዞ ይገርማል። ከመጡት እነዚህ ወታደራዊ አመራሮቹና እነዚህ ወታደሮቹ ወደ መቀሌ ሲመጡ አንድ ያነሱት ጥያቄ የሰማሁት መረጃ ከቲፒኤፍ ኃይሎች ከሰላም ኃይሎች ጋር ለምንድን ነው የምንቀረው? ለምንድን ነው የምንዋጋው? እና ከእነሱ ጋር ያለን ቅራኔ መስተካከል አለበት የሚል ነገር ሰማሁና ምናልባት ቲፒኤፍ በራሱ የራሱ ሴል አለው ወይ እዛ ውስጥ ራሱ አሁን ከሚከፋፈለው ጦር ውስጥ ቲፒኤፍ የሆነ ድርሻ አለው ማለት ነው። ያ ማለት ቲፒኤፍ ትግራይ ፖለቲካ ውስጥ ቀስ እያለ እየወደለ ምናልባት ኦቨርቴክ ሊያደርግ የሚችልበትም አማራጭ ዝግ አይደለም የሚል ነገር ወደ አይምሮ የመጣ። ከዚሁ ጋር ሌላ አንዱ ነጥብ ደግሞ የኤፈርት መያዝ የኤፈርት አካውንት መዘጋት ሌላው አጩሜ ነው ማለት የቲፒኤልኤፍ እንግዲህ በብዙ መልኩ የተለያየ እንትን አለው መዳፍ አለው። አንደኛ ገቢ የሚሰበስብበት በኤፈርት ሽፋን በልማት ሽፋን ብዙ ባለሀብት ናቸው እነዚህ የህወሓት አመራሮች ማለት ነው። እና መንግስት ከዛ አንጻር አካውንቱን ማገቱ እኔ በዋይዝ የሆነ ዲሲሽን ነው የምለው። ነገር ግን ድርጅቱ ምን ብለዋል? መግለጫ ወጥቷል፣ ምላሽ ሰጥቷል። በሺህ የሚቆጠሩ ሰራተኞችን ሜዳ ያለበትን ነው የሚል ነገር ተናግሯል። ያው ይህን ደግሞ እንደሚል የሚጠበቅ ነገር ነው። በመሆኑም በመንግስት ወገን በግራ በቀኝ በጣም የተጠና አካሄድ ይመስላል አካሄዱ ማለት ወደ ሶስተኛ አጀንዳችን እንግዲህ ሶስተኛ አጀንዳችን እንግዲህ የአሜሪካ የደህንነት ሰነዱ ጉዳይ ነው። እንግዲህ እዚህ ቀንዱ አካባቢ በተለይ ኢትዮጵያና ኤርትራ መካከል ያለውን ጉዳይ ዳሷል። እንግዲህ በዚሁ ዳሳው ላይ ኢትዮጵያና ኤርትራ በማንኛውም ሰዓት ወደ ጦርነት ሊገቡ እንደሚችሉ፣ ስለዚህ ይሄ ነገር ደግሞ ከመፈጠሩ በፊት ታወቃል። እንግዲህ ባይዞ በሪከርዶችን እኮ ነው እያሻሻልን ያለን። ኢትዮ ኤርትራ በዓለም ላይ በዛን ታይም በነበረው ጦርነት በጣም ዲዛስተሪየስ ጦርነት የሚባል ነበረው ነው። የሚገርም ነገር በ3 ዓመት ውስጥ ወደ 80,000 ሰዎች ምናምን ነው ያለቀው።
አሁን ደግሞ እሱኛው ሪከርድ አሻሽለን ኢራን መንግስትና ህወሓት መካከል የተደረገው ጦርነት ከሁለተኛ ዓለም ጦርነት ጀምሮ ወዲህ በቃ በጣም አውዳሚና ሰዎች በጣም ያለቁበት ጦርነቱ ተብሎ ነው መጣው ነገር ማለት ነው። አሁንም ኢትዮጵያና ኤርትራ ጦርነት ከገቡ ነገሩ የከፋ እንደሚሆን ስለሚረዱ ይሄ ነገር ደግሞ በማንኛውም ሰዓት ሊፈጠር እንደሚችል ስለተገነዘቡ ጉዳዩን እናደራደር፣ በድርድር በሰላም መቋጨት አለበት የሚል ነገር የተነሳ ነው ያለው። እንግዲህ ይህንን ጉዳይ ስናነሳ የተለያየ ነገር እየተነሳ ነው ያለው። አሁን የአሜሪካ ውጭ ጉዳይ ሚኒስቴሩ ባለፈ ስልክ የደወሉት አንዳንዱ ወገን እዚህ ሀገር ውስጥ ምን ሆኗል መሰለኝ፣ ሁሉም ትንሽ ቆይተን ፀሐይን ጠዋት ፀሐይ አይደለችም ዳመና ነው እንደ እይታ እንደ ፐርስፔክቲቫችን ማለት ነው ትንተና ውስጥ መግባታችን የማይቀር ነገር ይመስለኛል አሁን ሳስበው ነገር ማለት ነው። አንዳንዱ አይ ይሄንን ሐሳብን አቁም ቀይ ባህር ምናምን የምትለው ነገር ማስጠንቀቂያ ደወለ ይላል። ከራስ አንግለው እንትን የምትለው ምስለው ልክ ስልኩን ጠልፎ እንዳዳመጠ ማለት ጠልፎ እንዳዳመጠ ማስጠንቀቂያ ነው ይላል። በቃ እርግጠኛው ነው እኮ ሻዕቢያ ራሱ ከአስመራ እኮ እንዴ የተወያዩበት እኮ አይደለም ማለት የሆነ መቅጃ መሳሪያ ያስቀመጠ ይመስላል። እና ሴናሪዮ እኮ አይደለም የቀረበ ያለ ሴናሪዮ ቢቀርብ ጥሩ ነው። እንዴ ሊሆን ይችላል እንዲህ ሊሆን ይችላል። እርግጠኛው ነው እኮ ቀጭን ትእዛዝ ነው ተሰጠው ይላል። አንዳንዱ ግፋ በለው ችግር የለም እኛ ጀስት የእናንተን ጥያቄ ጀስቲስ መሆኑን ተረድተናል፣ እናንተ ጥሩ ወዳጆቻችን ናችሁ፣ እዚህ አካባቢ ያለውን አብረን እንዋጋለን ተብለናል፣ ስለዚህ ግፋ ተብለናል ይላል። አንዳንዱ ደግሞ እሱኛው የሰማይ ይመስልሃል። አሁን ጉዳዩን የሰሙ ጠቅላይ ሚኒስቴሩና ናቸው። እንግዲህ ምናልባት ቺፍ ኦፍ ስታፎቻቸው አብሮ ቁጭ ብሎ ለአሁን ላይ ተደርጎ ሊያወሩ ይችላሉ ብዬ አስባለሁ። ምናልባት ግምትም ሊሆን ይችለኛል፣ እሱ እርግጠኛ አይደለሁም። እሱንም እኔ ግን ምንድነው ይሄን እንደ አንድ ሰበስት መዝልኛል። ሁለተኛ ባለፈ ወታደራዊ ኃይሉ የአፍሪካ ኮሚኒቲ ነበሩ ጀነራሉ ሲመጡ እሱንም ምንድነው ተባለው ማስጠንቀቂያ ተሰጥቶት ነው የሄደው ይላሉ። አሜሪካ ልክ ጀነራሉ ለብቻ ውጪ አካባቢ ላሉ ሰዎች መግለጫ የሰጠ ነገር ይመስላል። በድምጽ ማጉያ ያወሩ ይመስላል ሰው እንዲሰማሽ እና እንደዛ ሆነ። በዚህ በኩል ደግሞ የለም እኛ እጄ ስለናንተ ጥያቄ ለዋይት ሃውስ እናገራለሁ ስላለ ሰውየው ማለት ነው። አክሰፕታንስ ነው ምን ነገር አለ። አሁን ይሄ እንዲህ እንዳለ እንግዲህ ይሄ ነገር ሲጨመርበት ማለት ነው ምንድነው ኢምፕሊኬሽን? አሁን ይሄ ነገር በደረቁ ቁጥር ማተረት ነው እኮ ነው ገብቷል። ቅድመ ትንተናዎችም ስለነበር ቅድመ ትንተናዎች ስለዚህ ይሄ ከዚህ ጋር ተያያዘ እስቲ ምንድነው የተረዳው ነጥቦቹ በጣም ትኩረት የሚስቡ ናቸው። እንዳልከው እኔም በአይምሮ ይመጣብኛል። ልክ እንግዲህ በጣም ክሎዝ የሆነ ውይይት ነው። ያ ክሎዝ ውይይት መንግስት እንደዚህ ተወያይተናል ብሎ ካወጣ በኋላ አይ እንደዚህ አልተወያያችሁም ብሎ ከአስመራ መናገር ማለት እኔ የንቃተ ህሊናችንን ራሱ መዳፈር ነው ማለት የኛ ንቃተ ህሊና በጣም መገመትም ነው ምንም አታውቁም ወይ እንደማለት ነው። እና አንዳንዶች ከሚፈልጉት የፖለቲካ ዓላማ አንጻር ልክ አንድ የዋይት ሃውስ ባለስልጣን ወደ ኢትዮጵያ በደወለ ቁጥር ከሚፈልጉት ዓላማ አንጻር ያን ነገር ቀንብበው ሲተነትኑ ትመለከታለህ። እና ቅድም ጥሩ አገላለጽ ገልጸሃል። እና ስልኩን ጠልፎ ምናልባት መረጃው ደርሷቸው ከሆነ የሚለው ነገር ያስኬዳል። እና አሁን የወጣው ሰነድ ትንሽ ጠንከር ያለ ነው። ትራምፕ ፈርመውበታል ሰነዱን። ኢትዮጵያና ኤርትራ የሆነ ኢኒቪተብል የሚመስል ማለት ሊመለጥ የማይችል ልናመልጠው የማንችል የጦርነት አፋፍ ላይ ያሉት ብለዋል። እንግዲህ እነሱ በደንብ ደህንነት መስሪያ ቤቱ በደንብ አጥንቶ አይቶ ብዙ ስቴክሆልደር አላቸው፣ ብዙ ባለድርሻ አካላት አላቸው። ዝም ብሎ ድምዳሜ ላይ የሚደርሱት በመሆኑም ተሯርጠን በኢትዮጵያና በኤርትራ መካከል ያለውን ሊፈነዳ የተቃረበውን ጦርነት እናስቆመው የሚል ነገር ነው። ከዚህ ቀደም በኢትዮጵያና በግብጽ መካከል ያለውን ጦርነት ሊፈነዳ የነበረውን አስቀርተናል የሚለው እንግዲህ በኢትዮጵያና በግብጽ በእርግጥ እንደዚህ በሚታይ ደረጃ ጦርነት አፋፍ ላይ ደርሰው አልደረሱም የሚለው ነገር በሚታይ ነገር ነው። ያን ያህል ማለት የሆነ ሳይኮሎጂካል ወርፌር ነበረ፣ መገፋፋት ነበረ፣ ግን አስቀርተናል የሚል ነገር ነው። አሁን ግን በኢትዮጵያና በኤርትራ መካከል እዛ ከፈነዳ ማለት ወደ ሶማሌ ነው የጨመሩት እነሱ። ሶማሌ ላይ ባለፈውም ኦፕሬሽን አድርገዋል። እኛ ጋር መጥተው ወታደራዊ አታሹ በልዩ በኮማንዶ ኃይላቸው እዚህ በርበራ ወደብ ላይ ሄደው የአይሳይስ እና የአልሸባብን ሰራዊት ደምስሰዋል። እና አሁን እዛ አካባቢ የፈሩት ነገር አለ። እዛ በበርበራ መስመር በዚህ በሶማሊላንድ በፑንትላንድ አካባቢ እና እዛ አካባቢ ሊፈነዳ የተቃረበውን እጅግ አደገኛ ቀውስን ሊያባብስ የሚችል ነው በኢትዮጵያና በኤርትራ መካከል። ምክንያቱም ኢትዮጵያ ጋርዲያን ነች እዛ አካባቢ
ተወደደም ተጠላም ሶማሊያ አካባቢ ያለውን ቀውስ ኢትዮጵያ ባላት ሰራዊት ላለፉት 18-17 ዓመት ኮንትሮል እያደረገች ነው እና የራሷ ግጭት የሚፈዳ ከሆነ ይህን ነገር ሙሉ ለሙሉ አቴንሽኗ ወደ ራሷ ታደርጋለች ማለት ነው እና ለራሳቸውም ሲሉ ነው አሁን ኤርትራ ምንድነው አሜሪካኖቹም የሚሯሯጡት ማለት ነው። በእርግጥ ድርድር ይላል እዛ ላይ በዲፕሎማሲ ይላል። ኦኬ በድርድርና በዲፕሎማሲ የሚለው ነገር ከመጣ እኛ እየጠየቅን ያለ ነው የአሰብ ጉዳይ ስለሆነ ይህን ነገር ገዙት ወይ አሜሪካኖች ገዙት ወይ በዲፕሎማሲና በድርድር ኢትዮጵያ አሰብን የምታገኝበት አማራጭ ሊረዱን ይችላሉ ወይ የሚለው ነገር ምናልባት ልናሰምርበት ይቻላል ይሄን ሀሳብ ማለት ነው። ያው እንግዲህ ይሄ ጉዳይ በሂደር የሚታይ ነገር ነው የሚሆነው። ድርድሩ ምን ሊያጠቃልል ይችላል እንዳው በግል ሰማን እንደሚሉ ሰዎች ድርድሩ ማስጠንቀቂያ ነው የሚሆነው ወይስ ድርድሩ ሆኖ የኢትዮጵያም የኤርትራን ፍላጎት ኮምፕሮማይዝ ባደረገ ሁኔታ የሆነ ዘላቂ የሆነ ሰላም ሊያወርድ የሚችል ሀሳብ ነው የሚመጣው የሚለው ነገርም ቀጣይ የምናየው ነገር ነው። በዚህ አጋጣሚ ውድ አድማጭ ተመልካቾቻችንም የዚህን የኤርትራ የኢትዮጵያና የአሜሪካን የደህንነት ሰነዱ ያስቀመጠው ሀሳብ እና የመፍትሄ ሀሳቡም ድርድር ይሻላል የሚለው ጉዳይ ምን አንድምታ አለው? ድርድር ከተባለ በምን አይነት ነገር ነው ሊቋጭ የሚችለው የሁለቱ ፍላጎት የሚለው ጉዳይ ላይ የራሳችሁን ሀሳብ እንዲሰጡ እየጠየቅ አንድ መውጫ አለች እዚህ በራያ አካባቢ ያለውን እንግዲህ እኛ ደጋግመን ዘግበነዋል። ቲፒኤልኤፍ ቀውሱን እያባባሰው ነው። ነዋሪው ላይ ከፍተኛ የሆነ ጫና እያሳደረ ነው እና ከ6 ወረዳዎች የተውጣጡ የሚሊሻ ሰራዊቶች እዚህ በሰሜን ወሎ አካባቢ ካምፕ ውስጥ እየሰለጠኑ ነበረ እና መንግስትም ባለፈው መከላከያ ሰራዊትም ማለት ነው ባለፈው ሰብስቧቸው ከቲፒኤፍ ጋር ዩናይት አድርጋችሁ ወያኔን ውጉ የሚል ነገር ነበረ። አይ ከቲፒኤፍ ጋር የመስመር ልዩነት አለን፣ ከቲፒኤፍ ማለት ኦልሬዲ የቲፒኤልኤፍን አጀንዳ የሚገዛ ነው በማንነትን በተመለከተ ብለው አንስተው ነበረ። አሁን ግን ራያ አካባቢ ያለው ቀውስ ተባብሷል። ቲፒኤልኤፍ ነዋሪዎችን እያፈናቀለ እንዲሁም ደግሞ ቀውስ ምንድነው ጫና እያሳደረ ነው። ይሄ አሳስቧቸው ሊሆን ይችላል። ድንገት ከካምፕ እነዚህ ወታደሮች ወይም እነዚህ ሚሊሻዎች ማለት ነው ወጥተዋል የሚል ነገር ነው የሚመስለኝ። ምናልባት በስፔኩሌሽን ቲፒኤልኤፍ ትግራይ አካባቢ ምንድነው አለማጣ አካባቢ፣ ራያ ባላ አካባቢ፣ ኮረማ አካባቢ የሚሰራው ግፍን ፊት ለፊት ለመፋለም ሊሆን ይችላል። ከመንግስት ጋር አንድ ላይ ሆነው ለመፋለም ሊሆን ይችላል። ወደዛ ሄዱ ይመስላል እና ከካምፕ ወጥተው እንደጠፉ የሚያሳይ መረጃ ደርሶናል ማለት ነው። መልካም እንግዲህ የዛሬውን ፕሮግራማችን ብንቋጨው ጥሩ ነው። እንግዲህ ውድ አድማጭ ተመልካቾቻችን የዛሬውን ዕለታዊ ዝግጅታችን በዚሁ ላይ እንቋጫለን። በሌላ ጊዜ እስክንገናኝ ድረስ መልካም ቆይታ